በዚህ ቪዲዮ ላይ በዓለማችን በጣም ምቹና ድንቅ የሆኑ የቱሪስት መዳረሻና ወይም ለጉብኝት መዳረሻ የሆኑ ሀገራቶችን ዝርዝር አድርጌ ይዤ መጥቻለሁ። ይህንን ቪዲዮ እስከምትከታተሉ ለዚህ ቻናል በመጀመሪያም አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ መቼም እንዳትረሱ። አብራችሁን ስላላችሁኝ አመሰግናለሁ። በመጀመሪያም ወደ ቪዲዮ ሲያልፍ ያው የተለያዩ ዓለማችን ላይ በ25 ከተቀመጡ በራንክ የተለያዩ ሀገራቶችን በቅደም ተከተል አስቀምጠዋል። እኚህ ሀገራቶች በተለያዩ ባህል እንዲሁ ደግሞ ሃይማኖት የተለያዩ የመሬት ገጽታ የያዙና የተለያዩ ድንቅ ለጉብኝት አመቺ የሆኑ ነገሮችን የያዙ ናቸው። እኚህ ሀገራት እነማን ናቸው እና ደግሞ ውስጣቸው ላይ ምን ይዘዋሉ የሚሉ ነገሮችን በዚህ ላይ ቪዲዮ ላይ የምናየው ይሆናል። ሶ ወደ ቪዲዮ ይገባለሁ። በመጀመሪያ የምናየው ግሪንላንድ ነው። ግሪንላንድ በቱሪዝም ወይም ለጉብኝት ምን ያቀፈ ነው የሚሉ ነገሮችን ስናይ ግሪንላንድ በተፈጥሮ በጣም የሚደነቅ ተፈጥሮ አለው። በተለይ በአይስ ወይም በበረዶማ አይስ ፎርድ በመያዝ በጣም ትታወቃለች። በበረዶ በክምር የተሰሩ ተራሮችን የተለያዩ ድንቅ ላንድስኬፖችን የምናይ በጣም ድንቅ ተፈጥሮ የያዘውን ሀገር ነች ይህች ግሪንላንድ። ሁለተኛ ደግሞ በሙዚየም ወይም ግሪንላንድ ብሔራዊ ሙዚየማቸው በጣም በአርኪኦሎጂ ቢሆን በተለያዩ ተፈጥሮ ገጽታዎችን የያዘ እና የተለያዩ የመሳሰለ የተፈጥሮ ድንቅ እና ውብ የሆኑ ነገሮችን የያዘ አንዱ የቱሪስት መስህብ ዋናው የሆነች ሀገር ግሪንላንድ ነች። ሁለተኛ ደግሞ በሞንተን በተራሮች በጣም ትታወቃለች። ሲቀጥል በተለያዩ ለቱር ለሃይኪንግ አመቺ የሆነ ላንድስኬፕ አላቸው። በጣም ተፈጥሯቸው የሚደነቅ ተፈጥሮ ያላት ወይም ባህላዊም ሆነ በናቹራል ቢዩቲፉል በቃ በጣም ድንቅ ተፈጥሮ ያላት ሀገር ነች። በቪዲዮቹ በደንብ ካያቸው በአይስ በበረዶ ክምር የተሰሩ ተራራዎች፣ ሜዳዎች፣ የተለያዩ ሸንተረሮች እንዲሁ የተለያዩ ድንቅ ባህል እና ሙዚየሞች ላይ የምናያቸው በጣም የሚደነቁ ለዓለማችን በሚሊዮኖች የቱሪስት አይንን የሚስብ ወይንም በጣም ድንቅ የሆነ ተፈጥሮ የያዘው አንዱ ሀገር በዓለማችን 25 ላይ በአንደኛ ደረጃ የተቀመጠው ግሪንላንድ ነው። በባህላቸው በጣም ይታወቃሉ። እንዲሁ ደግሞ በተለያዩ ጊዜያት ቪዚት ማድረግ ይቻላል ወይም ጉብኝት ማድረግ ይቻላል። ለጉብኝት ግን አመቺ ነው ተብሎ የሚገመተው ሰመር ነው። ሰመሪ ታይም ወይም ክረምት አካባቢ ከሰኔ እስከ መስከረም ያለው ጊዜ በጣም ቤስት ታይም በቃ ጥሩ ታይም ነው ተብሎ ይወሰዳል። ዋና ከተማቸው ኑክ ነው። ያው የግሪንላንድ ካፒታል ሲቲዋ ኑክ ትባላለች። ያው በብዛት የሚያስደንቅ እንደ ስሟም ግሪን የሆነች እና ደግሞ በዚህ በክረምት ሲዘን ላይ በጣም ድንቅ ለአይን ማራኪ የሆነ ሰማይን እንዲህ አቅርበን የምናይበት ውብ የሆነ ገጽታ የሚይዝበት ሀገር አንደኛው ግሪንላንድ ነች ማለት ነው። በሁለተኛ ላይ ፓሪስን እናያለን። ያው ፓሪስ የፈረንሳይ ዋና ከተማ ነው። ፓሪስን ስናያት ፓሪስ ላይ ብዙ ነገሮች አሉ። ፓሪስ ላይ የሚጎበኙ በጣም ወሳኝ የሆኑ አይኮኒክ ላንድ ማርክ አላት ወይም በጣም ድንቅ የተፈጥሮ ወይም የመሬት ገጽታ የያዘች ነች። በጣም በካልቸር ሪች ካልቸር አላት ወይም ሀብታም ነች። በብሔሏ በጣም ብዙ አይነት እንደኛ ሀገር የተለያዩ አይነት ብሔሎች አሏቸው ማለት የተለያዩ አይነት ብሔር ብሔረሰቦች ወይም ኮሚኒቲ የሚኖራት ትልቅ የቱሪስቶች መዳረሻ ነች ማለት ነው። ፓሪስ ከተማው ፈረንሳይ ሲጠቃለል በከተሞች አትራክቲቭ ናቸው። ሁለተኛ በሚሊዮኖች ናቸው የሚጎበኙት በአመት በጣም በብዙ ሚሊዮኖች ይህን ፓሪስን በደንብ ያዩታል። ፓሪስ ምን ይዟል ከተባለ ያው ወሳኙ ኢንክሉድ ያደረጋቸው ኢቪል ፓወር የምንለው ኢቪል ታወር ሁላችንም ፓሪስን ስናስብ ትልቅ ታወር አላት ወይም የከተማ መግቢያቸው በጣም በትልቅ በጣም በጥበብ በተሞላ መልክ በታወር የተሰራ ነው። መግቢያቸው ላይክ እኛ ሀረር ጀጎል እንደምንል ከዛም በሚደነቅ መልክ የተሰራ ነው። ሁለተኛ ደግሞ ትልቅ ሙዚየም አላቸው እና ሁለተኛ ደግሞ ካቴድራል ይሄ የካቶሊክ ሃይማኖት ተቋም በጣም በዛ ይታወቃሉ። እና ሜን ኢንካማቸውም ቱሪዝም ነው። የቱሪዝም ሳይታቸው ቅድም እንዳልኩ ኢቪል ታወር አለ፣ ላወር ሙዚየም አለ እና ደግሞ ካቴድራል ወይም የካቶሊክ ትልቅ የሃይማኖት ተቋም አለ እና የተለያዩ ባህላዊ የሆኑ ነገሮች አሏቸው። እነዚህ ከአርት ጋሌሪ ጋር የተያያዘ በጣም ሂስቶሪካል ላንድ ማርኮች እና ደግሞ የአርት ጋሌሪዎች በስዕላስዕል በመሳል ፓሪስ በጣም ትታወቃለች። በጣም በአይናችን ማራኪ የሚያዝናና ሳቢ የሆኑ ነገሮች አሉ። ሁለተኛ ደግሞ ይሄ በጣም ዘመናዊ ቤት በመስራት በጣም ዘመናዊ የሆኑ ኦልድ የሆነ በጣም በባህላዊ የተካነውን ቤቶች በመስራት በጣም ይታወቃሉ። ትራዲሽናል ፍሬንች አኗኗራቸውን የሚገልጽ ቤት እና ደግሞ ቢዝነሳቸውን ብዙ ጊዜ ከቱሪዝም ጋር የተያያዥነት ያለው ነገሮችን ብዙ ጊዜ የሚከተሉ
በጣም አይኮኒክ የሆነ ላንድስኬፕ አላቸው። በጣም ድንቅ ተፈጥሮና ድንቅ ባህል አላት። አንዱ ፓሪስ ነች ማለት ነው። ሁለተኛ ላይ ትቀመጣለች። ሶስተኛ ላይ የምናየው ሮም ነው። ሮም እንደሚታወቀው ያው የጥንት ስልጣኔ መነሻም ነች። ያው ወደ እኛም መጥቶ ሄደ ነው። ያው የጣሊያን ታሪክ ዋና ከተማቸው ወይ ዋና መናገሻቸው ሮም ነው የሚታወቀው። ሮም በብዛት የሚታወቀው ዩሮፕ ውስጥ ነው የምትኖረው ሮም። በጣም ሂስቶሪካል የሆነ አይኮኒክ ላንድማርክ አላት እሷም። እንዲሁ ደግሞ በጣም ድንቅ የሆነ ባህሎች አሏቸው። በጣም ሳቢ ነው የምንላቸው እነዚህ ቫቲካን ሲቲ፣ ፓንቴዮን፣ ትሬፎንቶን እና ሮማን ፎረም የሚባሉን በጣም ሳቢ የሆኑ ወይም ወሳኝ የምንላቸው ማጀር አትራክሽን የቱሪዝም ሳይቶቻቸው እነዚህ ናቸው። ሁለተኛ ደግሞ እነሱ ጋር በጣም የሚታወቀው ነገሮች ቫቲካን ሲቲ እንዳልኩ ቫቲካን ሲቲ ውስጥ ይሄ ምንድነው ሴት ወይንም የቅዱስ ጴጥሮስ የካቶሊክ ሃይማኖት ወይም ቤተክርስቲያን በጣም ይታወቃል። ሮም ውስጥ በጣም ቅዱስ ጴጥሮስ የካቶሊክ ቤተክርስቲያን በጣም የሚታወቅ ነው፣ ጥንታዊም ነው። ሁለተኛ ደግሞ ይሄ የተለያዩ ቤት አሰራራቸው ወይም ከላርጅ ፓርክ አላቸው እና ደግሞ ቤት አሰራራቸው ላይ በጣም ይታወቃሉ። በድሮ ጥንታዊ ቤት አሰራራቸው በጣም በጡብ ነው የሚሰሩት። በጣም የሚያስደምም በጣም የሚደነቅ የቤት አሰራር ይከተላሉ። እነዚህ ጣሊያናዎች በስልጣናቸውን በጣም ከባድ ነው። በዓለማችን ላይ በኮንስትራክሽን በተለያዩ በጥንታዊ ይሄ ሂስቶሪካል ቪሌጅ ወይም አካባቢ በመገንባት ቤት በመስራት ሮም በጣም የሚታወቅ ነው። ሁለተኛ ደግሞ በካቶሊክ እምነት የሚሰሩ የሃይማኖት ተቋማቶችም ለጉብኝት በጣም ድምቀት የፈጠረ ነው። ይሄኛውም አንዱ። ሁለተኛ ደግሞ ሶሪ አራተኛ ላይ የምናስቀምጠው ዱባይ ነው። ዱባይም ብዙ አይነት ያው ሁላችንም ብዙዎች እናውቃለን። ያው በባንድም በማየት እንዲሁ ደግሞ በሂስቶሪካልም ስንመጣ በጣም ድንቅ የሆነ ነገሮችን የያዘው ዱባይ ነው። ዱባይ ያው የኤምሬት ዋና ከተማ ነው፣ ወይም የአረብ ኤምሬቶች የህብረት ዋናው ከተማቸው ነው። በትንሽ ዓመታት ውስጥ ትልቅ በዓለማችን ድንቅ ነገር ያሳየው አንደኛው የምንላት ከተማ ዱባይ ነች። ዱባይ ምን ይዘዋል ከተባለ ያው በ2023 ላይ በግሎባል በተደረገው በቱሪዝም ጥናት ላይ ሲደረግ በሚሊዮኖች በ23 ላይ በዓለማችን ከፍተኛ ወይም በሶስተኛ ደረጃ የተጎበኘች ሀገር ነች። በ17 ሚሊዮን የዓለም አቀፍ ቱሪዝሞች መዳረሻ አረጓት ዱባይ ነው። ዱባይ ላይ ምን ይጎበኛል ወይም መሰረታዊ የሆኑ ወይም ሜን የሆኑ የቱሪዝም ሲበት የሆኑት እነዚህ እና ቡርጅ ካሊፍ የምንላቸው ትልቅ ህንፃ በባህር የተሰሩ ህንፃዎች እና ደግሞ ይሄ ዱባይ ፋውንቴን የሚባሉ ዱባይ ሞል ብዙ ጊዜ ከኛ ሀገርም ሶሻል ሚዲያ ሰዎች ሲሄዱ ብዙ ጊዜ የሚያስተዋውቁ ሞል ነው። ብዙ አይነት ንግድ ሾፖችን የያዘ ኮምፕሌክስ የሆነ በዓለማችን የሚያስደንቅ ሞል ዱባይ ሞል የምንለው ነው። ሁለተኛ ደግሞ የተለያዩ ዴዘርት አድቬንቸር የምንላቸው በበረሃ ላይ በተለያዩ በተሽከርካሪዎች ለመዝናኛ የሚሆኑ ድንቅ ዴዘርት ወይም የበረሃ መዝናኞች አሏት። ሁለተኛ ዋተር ፓርክ አላቸው። በጣም በዓለማችን ድንቅ ዋተር ፓርክ አላት ነች እቺ ዱባይ። ሶስተኛ ደግሞ በባህላዊ ነገሮች በጣም ይታወቃሉ። ካልቸራል በጣም በተለያዩ አይነት ካልቸር የያዙ ናቸው። እነዚህ ሶስት አራት ነገሮች በጣም የዱባይን ድምቀት እነዚህ ቡርጅ አል አረብ የምንላቸው ትላልቅ የውሃ ላይ የተሰሩ ዘመናዊ ህንፃዎች ሀገራቸው ላይ በኮንስትራክሽን በህንፃ በዓለማችን በጣም ድንቅ ሀገር ነች። በአመት ሚኒማም እስከ 16 ሚሊዮን ጎበኞች ወደዚች ወደ ዱባይ ከተማም ይገባሉ ማለት ነው። ዱባይ የቢዝነስም የቱሪዝምም ለሁሉም መዳረሻ ነች ማለት ነው። አምስተኛና መጨረሻ ላይ ብዬ ያስቀመጥኩት ባንኮክ ነው። ባንኮክ ያው የቱርክ ዋና ከተማ ነች። እሷም በስልጣኔ በጣም የምትታወቅ ትልቅ የቱሪዝም መዳረሻ ከተማ ነች። በጣም ድንቅ የሆነ ባህል አላት። በተለይ ስፔሻሊ በንግድ ስራዎች በማርኬቲንግ ስራዎች በጣም ድንቅ የግብይት ስርዓት አላት ሀገር ነች ከተማ ነች ወይም እቺ ባንኮክ። ሁለተኛ ደግሞ በጣም ሂስቶሪካል ሳይት አላቸው። በጣም ድንቅ የሆኑ የባህላዊ የሆኑ ሳይቶች አሉ። ከሃይማኖት ጋር ተያይዞ ከተለያዩ ከዳይቨርሲቲ ጋር አያይዞ የገነቧቸው በጣም ታሪካዊ ሳይቶች አሏቸው። በጣም ብናይ በጣም የሚያስደንቁ ከተለያዩ እኛ ሀገር በሙዚየም ከተቀመጡ ነገሮች እነሱ ጋር በታሪክ ተገንብቶ ተቀምጦ ነገሮች ድንቅ ነገሮች አሏቸው። በጣም ግራንድ የሆኑ ፕሌሶች አሏቸው እና በብዛት ባንኮክ የምትታወቀው እነዚህ በዊኬንድ የሚደረጉ ገበያዎች ላይ በጣም የምትታወቅ ናቸው። በሃይማኖት በጣም ትታወቃለች። በተለያዩ በእስልምናም በተለያዩ በክርስትናም ቢሆን የተገነቡ ሃይማኖት ተቋማት በጣም ሂስቶሪካል ሳይቶች ናቸው እና በካልቸራል ፉድ በጣም ትታወቃለች። ወይም በመንገድ ምግቦች በስትሬት በሚሰሩ ምግቦች በጣም ለጉብኝት አመቺ የሆነ ለማየትም በጣም ድንቅ የሆኑ የምግብ አዘገጃጀት ወይም የስትሬት ፉድ የምንለውን ነገር በመስራት በጣም የሚታወቁ ናቸው። ቱርክ ሀገር ወይም እቺ ባንኮክ እና ናይት ላይፍ የምንለው የማታ
ጉዞዎች ሰዎች በጣም ሂስቶሪካል ናቸው። ማታን እንደ መዝናኛ ሳይሆን እነሱ እንደ ኖርማል እንደ ህይወታቸው አንድ ገጽ አድርገው ነው ማታ እንቅስቃሴ የሚያደርጉት። ባንኮክ ከሄድን ማታ ላይ በጣም ማናያቸው ነገሮች አይኖሩም። ብዙ አይነት ድንቅ የሆኑ ነገሮችን የምናይበት ብዙ አይነት ካልቸራል የሆነ ትርኢት እናያለን። የሰዎች አለባበስ፣ አኗኗር፣ የሃይማኖት አገላለጽ አብሮ የሚኖሩበትን እና የተለያዩ የመሳሰሉ ነገሮችን በደንብ እናይ የሚሆነው ስለ ቀጥሎ ያለ ሙዚየሞች በጣም ድንቅ ሙዚየም አላቸው። ይሄ ማለት ታይ ስቶሪ እንደ ካልቸር የሚሉ ነገሮችን ያቀፈ የታይላንድ ምንድን ናቸው የቱርኮች ጠቅላላን የህይወት ታሪካቸውንና ባህልን ያቀፈ ሁሉንም ነገር ዳይቨርሳይ አድርጎ የያዘው አንዱ ትልቅ ሙዚየም አላቸው። ፓርክ አላቸው። ሉምፒን ፓርክ የሚባለው በጣም ለሪላክስ ለማድረግ ወይም ለመዝናናት በጣም ከሚገባ በላይ አመቺ የሆኑ ነገሮች አሉ። እዚህ ውስጥ ብዙ ጊዜ ማየት የምንችላቸው ነገሮችን ከላይ ዘረዘርኳቸው ሃይላይት ነው የዘረዘርኩት። ዲቴል ቪዲዮን እያያችሁ ዲቴል የሚታዩና የምትከታተሉ ይሆናል ብዬ አስባለሁ። እኛም ነገር በዛ ልክ ለዓለማችን ምቹና ማራኪ የሆነ የቱሪዝም መዳረሻዎች አሉ። ከማንም ይበልጥ ታሪካዊ፣ ተፈጥሯዊ በላንድስኬፕ ብንሄድ የተለያዩ ናቹራል ጊፍት ያደረጉን ነገሮች እንዲሁ ደግሞ የጥንት አባቶቻችን የሰሩን ድንቅ የሆኑ የተፈጥሮ የለገሳቸው ብዙ ነገሮች አሉ። እነዚህን ወደ ተግባር አውለን ወደ ተግባር ቀይረን አውለን ለገቢ የምናውልበት የዓለም አይን የምንስብበት ጊዜ ሩቅ አይሆንም ብዬ አስባለሁ። ትውልድ በትውልድ ስለሚተካ ይሄ የተሻለ ጊዜ ይመጣል ብዬ አስባለሁ። እኛ ቻልነውን አክል መስራት መቻል አለብን። በተለይ በዛ ፖዚሽን ላይ ለዓለም እንደዚህ ፕሮሞት ማድረግ የሚችል ኢትዮጵያን የሚያስተዋውቁ ጎበዝ ልጆች ጎበዝ ሰዎች አሉ። በዛ ልክ በላይ ማስተዋወቅ መቻል አለብን። ዓለም እኛን አያውቀንም። እኛ ግን በደንብ ዓለም ካወቅን ዓለም ደግሞ እኛን የሚያውቅበትን መጠቀም መቻል አለብን። ኢትዮጵያ ብዙ አይነት ያልተነገረ ነገር አለ። ኔክስት ቪዲዮ ላይ ስለ ሀገራችን ላይ በምንም ላይ ቦታ ቢጎበኝ ደስ ይላሉ። ጥሩ ናቸው የሚሉ ነገሮችንም በደንብ አድርጌ እሰራለሁ። ብዙ ችግሮችን ቢኖሩ እኛንም የውስጣችን ነገሮችን ማያስ ስላለብን አድሬስ አድርጌ የምሰራ ይሆናል። ስለተከታተላችሁኝ በጣም አመሰግናለሁ። ቸር ቆዩልኝ።